ሰላም ቤተሰቦች እንዴት ናችሁልኝ? ቡሱ ነኝ። ዛሬም በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። ግን አሁን ከዚህ በፊት በማልገባበት አገባብ የገባሁበት ምክንያት ማለት ነው አንድ ነገር ላሳሰባችሁ ነው። ሰሞኑን በጣም ፍቅር ቀንሳችኋል። የምር በጣም ፍቅር ቀንሳችኋል። እኔ ላይክ ምናምን ነገር ከዚህ በፊት የምታደርጉ ሰዎች ለምን እንደነፈጋችሁ አላውቅም። ቪዲዮን ላይክ እያደረጋችሁ እንድትጀምሩ ነው በዚህ አይነት አገባብ የጀመርኩት። ያስጠላላው ቪዲዮ ገና ሳንጀመር እንደዚህ ማለቱ፣ ግን ለማበረታታት ያክል ላይክ ብታደርጉ ደስ ይለኛል ለማለት ነው። እንዴት ናችሁና ታዲያ ሰላም ነው አለን? እንግዲህ እግዚአብሔር ይመስገን። ዛሬ ሌላ ጉድ በሚያስብል ቪዲዮ ተመልሼ መጥቻለሁ። ከዛ በፊት ግን ጥምቀትን የምታከብሩ ሁላችሁንም እንኳን ለጥምቀት በዓል በሰላም አደረሳችሁ ማለት ፈልጋለሁ። እንደ ተመልካች ምንድን ነው የሚባለው? ድርጅት ነው የሚባለው። ይህ ድርጅት ለመባልም አልበቃም፣ ግን የምታከብሩ ሰዎች ሁላችሁም እንኳን ለጥምቀት በዓል በሰላም አደረሳችሁ። እንዲሁም በጥምቀቱ ቢያንስ አብርሽ ከሩታ ጋር እንደገና ሊታረቅ ምናምን ነገር ይችላል ብዬ እያሰብኩ ነበር። ቢያንስ ያው ጥምቀት ሰሞን ያለውን ቫይብ ታውቃላችሁ፣ ግን በሚያሳዝን ሁኔታ ብዙም የሚሆን አይመስለኝም። ብቻ ለማንኛውም እያንዳንዱ ነገር በዛሬው ቪዲዮ ቁጭ ብለን ያለን። ቪዲዮን እስከ መጨረሻ ተከታተሉ። አዳዲስ ሰዎች ሰብስክራይብ አድርጉ። በቀጥታ ወደ ቪዲዮ እንግባ። እስካሁን ብዙ ነገር እየተፈጠረ ነው በእኛም በእናንተም በኩል። ስለዚህ ይሄን ነገር መብቃት ስላለበት ወይ ልጅሽን አባት ምረጪ ወይ ደግሞ አዲስ አፍቃሪ ነኝ ብሎ የመጣው አሁን የሩታን ምርጫ ምናምን ነገር እንሰማለን። እኔ እስካሁን አልሰማሁም፣ ገና ከእናንተ ጋር ነው ማየው። ግን አንተ ልታስመርጥ ማነ? ምንድን አስመራጭ ኮሚቴ አድርጎ የሾመው አቤልን ማን ነው? ልጆቹ እኮ ማለት ነው የራሳቸው ፍላጎት፣ የራሳቸው ውሳኔ፣ የራሳቸው በቃ ስሜት የሌላቸው አይነት ነገር እኮ ነው እያስመሰላቸው ያላችሁት። አቤልም ሮቤልም በቃ በዙሪያቸው ያላችሁ ሰዎች በሙሉ ማለት ነው አንድ የሚረባ ሰው አላገኘውም እስካሁን ድረስ። ይረባሉ ብለን የምናስባቸው ልጆች ራሱ እየተበላሹ እያየን ነው። እነማን እንደሆነ ስም መጥቀስ አልፈልግም። አዎ የልጅ አባት ነው። አዎ ጥሩ ጊዜና መልካም ጊዜያቶችን፣ ደስ የሚሉ ጊዜያቶችን አሳልፈናል። እንደዛው መጥፎና የሚያስጠሉ ጊዜያቶችንም አሳልፈናል። እሱ መርጬ ከእርሱ ጋር ነው ያለሁት በዚህ ሰዓት። ሩታ አመረረችው መሰለኝ። እኔ እኮ ትላንት ብያለሁ ደስታ ተብዬውን ስሜት አላት መሰለኝ ለሱኛው ሰውዬ። አብርሽን እንግዲህ ይሄ ከእልህና ከማስቀናት ምናምን ነገር አንድ ስቴፕ ትንሽ አለፍ ያለ ይመስለኛል። ባይሆን ኖሮ ሩታ እንጃ ማለት እዚህ ድረስ ያን ያክል ምቾት በማይሰጣት ሰው ምናምን ነገር እንትን አትልም። አሁን ምቾት ስለሰጣት ይመስለኛል እዚህ ድረስ የመጣቸው እንጂ ለድራማ ይሰለቻል። እውነት ለመናገር እናንተ ብትሆኑ ውስጥ ተውኑ ብትባሉ በሩታ ቦታ ናችሁ በጣም ይከብዳል። ምርጫ ውስጥ ምናምን የምንገባባበት ታይም አይደለንም እኮ። ምን አስባችሁ ነው እናንተስ? አቤላ እኔ እኮ መጀመሪያም ነገር ነበረ ገባ ከማፌዝ እና አንተን ከማለት ውጭ ምንም ነገር እንደማይመጣ ማለት ነው። አንተ እንደዚህ ምን ትናልከኝ? አመሰግናለሁ። እኔ አሁን ስለ አቤል ትንሽ ላውራ። አቤል ምንድነው ሄርሜላ ክፍያውን አቋረጠች ነው ወይስ ምንድነው? አሁን ከሩታ ጋር ልታስሞክር ምናምን ነገር እንደ ሶስተኛ ተመራጭ ሄርሜላንም ዝም ደብለቅ አድርጋ ማለት ነው። አብርሽን ደግሞ ከሩታና ከሄርሜላ ብታስመረጥ ያው እንግዲህ አስመራጭ ኮሚቴ ሆናል። ማንም ሳይሾም አስመራጭ ኮሚቴ ሆናል እና ሄርሜላንም አምጥታ በቀጣይ ደግሞ ምናልባት የቀጣይ ቪዲዮ ሀሳብም ሊሆን ይችላል ከሩታና ከሄርሜላ አስመርጥ። ሰላም ቤተሰቦች እንዴት ናችሁ? እሺ ቆይ ሰላም ብያችሁ ነው የገባሁት። ግን ማለት ነው አሁን የነገውን ጥምቀት ምናምን ነገር ሳስብ ለምን እንደገና ዝም ብላችሁ ጥምቀት 11 ላይ ነው አይደል? 1111 ላይ እፈልጋለሁ። ፍቃደኛ ከሆናችሁ አላስገድዳችሁም። ፍቃደኛ ከሆናችሁ አሁን ዝም ብሎ ቀኑ ትዝ ስላለኝ 1111 ላይ ከፈለጋችሁ ኮመንት ላይም አንድ ብላችሁ መጻፍ ትችላላችሁ። እቺን ብቻ እንድትተባበሩኝ ልጠይቅ ነው። አመሰግናችኋለሁ። ቪዲዮን እንቀጥል። ብዙ ችግሮችንም እየፈጠረ የነበረው የሩታ ወንድምን ጠርቼዋለሁ፣ አውርቼዋለሁ፣ ብዙ ነገርም ተነጋግረናል። ስለዚህ ያው እሱ ከመጣ ነገሮች ይቀላል ብዬ ስለማስብ ጠርቼዋለሁ። ምክንያቱም ሲመስለኝ ማለት ነው አሁን ማን ነበር አቤልና የሩታ ወንድም ሮቤል መገናኘት የሌለባቸው ሰዎች ናቸው ብዬ ነው ማስበው። በቃ ተገናኙ ማለት ይሄ በቃ አሁን ደህና ሊጠፋ ያለ ራሱ እሳት ቢሆን ማለት ነው እየተጋጋለ እየነደደ ነው የሚመጣው እንጂ ምንም በቃ መገናኘት እዚህ ምድር ላይ መገናኘት የሌለባቸው ሰዎች ናቸው። አይደለም ይሄ በእነ አብርሽ በእነ ሩታ ዙሪያ ለብቻቸው ከነሱ ህይወት ውጭ ራሱ ማለት ለብቻቸው መገናኘት የለባቸውም እነዚህ ሰዎች። ይሄ ነገር ግዴታ ዛሬ መወሰን አለበት። ይህን ደግሞ ለማድረግ ግዴታ እኔና እሱ መገናኘት ነበረብን። እሱን የጠራኝ ይህንን ሀሳብም የነገረኝ እውነት ነው ያስፈልጋል ግዴታ። እኔ እኮ ማለት ነው በዚህ ልክ ነው አሁን የእነ አብርሽ ህይወት የሰው መጫወቻ ነው። አሁን ሀሳቡ ጭራሽ የአብርሽም የሩታ ምናምን ነገር አይደለም። የደስታ ተብዬውም አይደለም። ሀሳቡ የእነዚህ ሰዎች ነው።
ሩታ በቃ ሌሎችም ደስታም ማን ነበር አብርሽም ምናምን ነገር መጥተው ሩታ ትምረጥ የሚለውን ሀሳብ ራሳቸው አፍልቀው ራሳቸው አመንጭ። ኧረ ተው እስቲ ቆይ ባለትዳሮች ነገሩኝ እናንተ በእናንተ ህይወት ጣልቃ ታስገባላችሁ ሰውን? እስቲ እኔ ሳላቅ እንደዛ የሚደረግ ከሆነ ነገሩኝ። ትምረጥ ማለት የፈለገችውን የመምረጥ ቻንስ አላት። የልጇን አባት መምረጥ ካለባት የልጇን አባት ትመርጣለች፣ ወይ ደግሞ አዲሷ አፍቃሪዋ። እኔ በዚህ ነገር ማለት ነው ቁማርና ሲዝ እንዲ ሩታ አብርሽን ነው ደስታን ነው የምትመርጠው በሚለው እኔ እስቲ ቆይ ያው ቀደም ቪዲዮን ምናምን ነገር ስንጀምር አይተናል። በእርግጥ ግን ያላየሁት ገና ቪዲዮ ላይ ሲጀምር ባይኖር ኖሮ እኔ ዝም ብዬ መደብ ነበር። ትላንት ግን ጠየቂያችሁ ብዙዎቻችሁ አልመለሳችሁም። ለሩታ ማን ነው የሚመጠናት ሰው? አሁን እኔ እኮ ማለት ደስታ ደህና ሰው ቢሆኑ እኮ ችግር የለውም። ዝም ከየት የመጣ እንደሆነ ማይታወቅ ሰው የሆነ ስራ ራሱ ያለው አይመስለኝም። አሁን ስራ ያለው ሰው ምናምን ነገር ቢሆን ዝም ብሎ በየተጠራበት ምናምን በየሰው ቤቱ ይልከሰከሳል ብዬ አላስብም። ይሄ መልከስከስ ነው እውነት ለመናገር እኔ ለቃላት አጠቃቀሚ ይቅርታ። ግን ደህና ሰው የተከበረ ሰው በጣም ቢዚ ምናምን ነገር ሰው ቢሆን በየቪዲዮ በየእንትኑ ዝም ብሎ አይመጣም። እነሱ እንግዲህ ስራቸው ስለሆነ ነው። እሱ ምን ስለሆነ ነው? ከዛ አንጻር አሁን ደስታ አይመጥናትም ብዬ ነው ማስበው ሩታን ማለት ነው። እና ሩታን የሚመጥናት ምን አይነት ሰው መሰላችሁ? በስራ ቢዚ የሆነ እንደዚህ ለነገር ምናምን በቃ ለወሬ ምናምን ብዙ ቦታ ማይሰጥ ሰው ምናምን ነገር ነው። እና ብቻ ያን እስቲ አስተያዩና ማለት ነው ያን አስተያየታችሁ ከአብርሽና ከደስታ ማን ይሻላታል ለሩታ? ትላንት ጠይቄ ብዙዎቻችሁ አልመለሳችሁም። እስቲ አብርሽ የምትሉ አንድ ያው የመጀመሪያ ባሏ ስለሆነ፣ ደስታ የምትሉ ሁለተኛ ሊሆን ከሆነ እንግዲህ ሁለተኛ ባሏ ሊሆን ስለሚችል ሁለት፣ አብርሽ አንድ፣ ደስታ ሁለት። ኮመንት ላይ አብርሽን ከመረጠች የልጇን አባት ከመረጠች አንተ ከነሱ ህይወት እንደምትወጣ እርግጠኛ ነኝ። አንተ ብቻ አይደለም ሌሎቹም ሰዎችን እንደምታስወጣ እርግጠኛ መሆን አለበት። ለዛ ነው ተስማምተን የመጣ ነው። እሺ አሁን ሮቤል ይወጣል፣ ችግር የለውም። አቤል ቆይ አንተ በጣም እየዘባረክ ነው። አብርሽ ማነው ሩታ አብርሽን ብትመርጥ አንተ ራሱ ምን ይወጣሃል? ሮቤል እሺ ችግር የለውም። አሁን በውላችሁ መሰረት ይሄዳል። ግን አንተ ራሱ ምን ይወጣሃል? ሄርሜላ ጋር ምን ብለህ ነው የምትሄደው? አብርሽን ለሩታ አስረከብኳት እያልክ ነው የምትሄደው? ይሄ ልጅ ስራው እንዳያጣ ነው የምፈራው። ይሄ ልጅ ሄርሜላ የምትከፍለው አንዳንድ ሳንቲሞች ምናምን ነገር እንዳይጎሉበት ነው የምፈራው። አስገብቼው አይደለም አብርሽ፣ አንተ ራሱ እኮ ምን እያለች ነው? እቤት ስትገባ ምንድን እያለች ያለችው? አሁን በዚህ ሀሳብ ከሆነ የጠራኝ እኔ አላስማማበትም። እንዴ ምን አይነት 3 ቀን 2 ቀን እንኳን በስነስርዓት አግኝታው ማታውቅ ሰው እኮ ነው እንዴ በልህ የገባችበት ነገር ላይ እናንተ። ቆይ እስኪ አብርሽ ፈራህ እንዴ? ንግግሩ የፍርሃት ነው ይመስል። አሁን ኮንፊደንስ ቢኖረው ነው ሩታ እሱ እንደምትመርጥ አይከራከርም ነበር። ግን በእርግጥ እውነት ለመናገር ማለት ነው በአብርሽ ቦታ ሆናችሁ ብታስቡ ለምርጫ ከዛ አይነት ሰው ጋር መቅረቡ ራሱ በጣም ይደብራል። በጣም አሳፋሪ ነገር ነው። ግን አብርሽ እንትኑም ደብሮታልም፣ ከዛን ደግሞ በተመሳሳይ ሁኔታ ደግሞ እንትንም ፈርቷልም ጭምር፣ ደስታን ፈርቷል። ምክንያቱም ሩታ 1 2 3 ቀን ውስጥ ለደስታ የምታሳያቸው ባህሪያት ለአብርሽ ከአእምሮ በላይ ሆነውበታል። እኔ እኮ ትክክለኛ ሀሳብ ነው። አሁን አንተ ይኸውልህ አብርሃም እንዴት መሰለህ መግባትም ምንም ሀሳብን መስጠት አልፈልግም። ሆኖችን ስነግርህ ይሄ የወረደ ያስተሳሰብ ያለው ሰው ነው እንደዚህ የሚያደርገው ማለት ነው። ስለዚህ የተጨቃጨቅ መኖር ነው የፈለግከው አብርሃም? ምን ሆነ በቤት እንደዛ እየሆን ሲመስለኝ ማለት ነው አብርሽን የተረዱት አልመሰለኝ። አብርሽ ሲመስለኝ ትንሽ ለመረዳት እንደሞከርኩት የሚፈልገው በሰላማዊ መንገድ ልጁ ማሳደግ እና እዛ ቤት ሲመላለስ ምናምን ነገር ሩታን ከሌላ ወንድ ጋር ማየት ይከብደዋል። ማናችንም ቢሆን ደግሞ እውነት ለመናገር ይከብደናል። ወንዶችም ብንሆን ሴቶችም ምናምን ነገር ብትሆኑ እና ያንን ነው ያልፈለገው እንጂ የሆነ እንጃ። አሁን ለምሳሌ እሱ ብቸኛ ምናምን ነገር ሆኖ ሌላ ሚስት ምናምን ነገር ሳያገኝ እና ከሱ ሙሉ በሙሉ ፍቅሩ ለሩታ ያለው ፍቅር ሳይወጣ ሩታን ከሌላ ወንድ ጋር ማግኘት ማለት ለሱ ትልቅ መም እና ያንን ነው ያልፈለገው እንጂ ማለት ነው። እርግጠኛ ነኝ ሩታ እንደዚህ ብቻዋ ምናምን ነገር ብትኖር ደስተኛ ነው አብርሽ። በጣም ክፋቱ እሱ ነው። ሩታ በቃ ቀሪ ዘመኑን ብቻዋ ምናምን ነገር ብትኖር ምናምን ሌላ ሰው እሷ ጋር ባይመጣ ምንም አይመስልም። ምክንያቱም እሱ ከጎን ሌላ በቃ ደስታውን ብትሰጥ ምናምን ነገር ብሎ የሚያስበውን ሚስት አግብቶ ሊኖር እያሰበ ስለሆነ እና በቃ በምንም ከሩታ መብለጥ እንጂ ማነስ አይፈልግም። ለዛ አሁን ያ ነው ችግሩ። እሱን እናውቃለን። ምርጫ ውስጥ አግብቼ አስገብቼ ምናምን አይደለም። ጭራሽ አንድ ላይ ነው የመጡት። ደስታና ሩታ አንድ ላይ በቃ መኖር ጀምሯል መሰለኝ። አንድ ላይ ነው የመጡት። አሁን ከየት እንደሚመጡ ምናምን እሱን ሆዲፍቸው እኔ ሌላ አሁን እዚህ ተጨማሪ ነገር ምንም ማለት አልፈለግም። ደስታ እዚህ ቦታ ላይ
እንጃ ከራሱ ቤት ነው የሚመጣው ማለት ይከብደኛል። እኔ ግን ለአብርሽ በቃ ማለት መፈልገው ምርጫውን ካልፈለግ ይህ ደግሞ እንደዚ አይነት ሀሳቡ ከሌለክ አሁንም እኮ ማለት ነው እግርህን ያዘ የለም በቃ መሄድ ትችላለን ማለት አስገድዶ ሩታ ምናምን ነገር ትምረጥ ብሎ እንትን ሚል ሰው የለም። በራስ መብት በራስ ውሳኔ ምናምን የምትንቀሳቀስ ትልቅ ሰው ነው። ብቻዬን አይደለም የጠራኸኝ። አይ እኔ ብቻሽ እንድትመጪ ነው የጠራሁሽ። አብርሃምም እዚህ ጋር እንደጠራሁት ነግሬሻለሁ። ባለቤቱ ነው። ያየሁት ነገር አለ፣ ሰዎች ያየሁት ነገር አለ። ሩታ የለበሰችው ቀሚስ ትንሽ ከፍ አላለም? አያገባኝም ስለሱ ትንሽ ከፍ አላለም? እኔ እኮ ከፍ ማለት አለማለቱ አይደለም ችግሬ፣ አጠገቧ ደስታ መኖሩ ነው። እና አንድ ላይ ደግሞ ከመጡ እነዚህ ሰዎች ችግር ሊፈጥሩ ይችላሉ። ይህ በተለይ ደስታ ተብዬው ያው ወንድም አይደል ወንድ ስለሆነ በእርግጥ ችግር ይፈጥራል ማለት ሳይሆን ግን አሉ አሁን በጣም ስትቆነጅበት ጊዜ አጓጉል ነገሮችን ሊያስብ ይችላል። እና ሩታ ብዙ አይን ውስጥ አትግቢ፣ ይሄ ደስታ ተብዬው ጋር አይን ውስጥ አትግቢ። የሆነ ነገር ተጠቅሞ ላሽ ሊል ይችላል፣ ልክ እንደ አብርሽ ማለት ነው። የራሴን ህይወት ልምራ ወይስ ከነሱ ጋር እድሜ ልኬ እንትን እያሉ ልኖር? ይህ ከባድ ችግር ነው ለእኔ ማለት ነው። አንቺም ደስተኛ ሆነሽ እንድትኖሪ ደግሞ ፈልጋለሁ። የምለፋው ለአንቺ ነው አይደለም እንዴ? ሮቤል መልፋት ካለብህ ለሚስት ልፋ። አሁን እዚህ ጋር ብዙ አያገባም። በሚያማምሩ ቃላት ሰውን ምናምን ነገር ልትደልል አትሞክር። ሩታ ህይወት ውስጥ አንተ ምንም አትሰራም። አንተ የምታመጣቸው ሀሳቦች ጥሩ ቢመስሉም ግን ዞሮ ዞሮ የዛሬ 5 ዓመት የዛሬ የተወሰነ ዓመት መጥፎ ውሳኔዎችን ነው አሁን በቃ ሊጎዳት ምናምን የሚችሉ ውሳኔዎችን ነው እያቀረብክላት ያለው። ነገሮችን ምርጫ ሰጥሻለሁ እንጂ እንደማልወስድ በቃ ነው ነገረናት አይደለ? አታብራራላት። እኔ እንድታውቅ ፈልጋለሁ። አቤል አሁን እኮ እንድንከራከር አለ። ይሄ ነገር በተረጋጋ መንገድ አለብኝ። አንከራከር። ሁሌ እንዳወራሃት እኮ ነው እንትን እኮ ነው አቤል፣ አንተ ያልገባ ነገር አሁን ሮቤል የሚያብራራው የትኛው ምርጫ ሲካሄድ ሁሉም የየራሱን ፓርቲ ምናምን ነገር ይዞ ቀስቀሳ ያደርጋል። አሁን ሮቤል የራሱን ቀስቀሳ እያደረገ ነው። አንተም ደግሞ የራስህን ቀስቀሳ ምናምን ብታደረግ ይሻላል ለቅንጅቱ ማለት ነው። የምርጫው ሂደት የተሳለጠ እንዲሆን አንተም የራስህን የምርጫ ቀስቀሳ አድረግ። ለሩታ ከሮቤልም እያደረገ ይቀጥል። ምክንያቱም ያው እንዝናናበታለን ነው እንጂ ያን ያክል ብዙ ተናደን ጨረሰን፣ ንዴታችንን ጨረሰና አሁን ወደ ፈገግታ ገባን። አሁን ይህ ቪዲዮ ፈገግ የሚያስብል አይደለም። እውነት ለመናገር እኔ ፈገግ ልል የምችለው አሁን ለምሳሌ ነገ ጥምቀት ነዋ። የጥምቀት ዕለት አብርሽ ሩታ ላይ ሎሚ ወረወረ ምናምን ነገር እንደዛ አይነት ነገር ነው እኔ ፈገግ ሊያስብለኝ የሚገባው። ከዛም በቃ ይሆን አለ በቃ ሰላማዊ የሆኑ ነገሮች ብቻ እንጂ አሁን የእናታ ነገር በጣም ከንዴት አልፎ ሳቃችን ምናምን የምር ሳቅ እንዳይመስላችሁ የንዴት ሳቅ ምናምን እና ኢቨን ነፍሰ ጡር በሆንኩበት ሰዓት ነበረ በጣም ብዙ ነገር ከሱ በሚያስፈልግበት ሰዓት ነበረ ሴት ይዛችሁለት የመጣችሁት። ገባህ አይደለ? አንቺ ኢግኖር እያረግሽው እኛ ምን እናርግሽ? አንቺ እየገፋሽው ምን ኦኬ። አሁን አንተ እዚህ ጋር ጥሩ ስራ ኦኬ። አሁን እንደ ጽድቅ ስራ እያወራ ነው አቤል። ያንን የዛን የሆነ ተግባራት በሙሉ እንደ ጽድቅ ስራ እሱ ትክክል እንደነበር አንቺ ኢግኖር ስላደረግሽ የፈለገ ኢግኖር ታርገው ሌላ ሴት ይዞ መምጣት ነው አማራጩ። እንደዛ አይነት ነገር መወሰን ነው ተገቢው ውሳኔ። በነገራችን ላይ ያንን ጊዜ አይደለም ሩታ እኛ አንረሳው። የዛሬ ስንትም ዓመት ቢካሄድ ያረጋችሁትን ነገር ያረጋችሁትን ተንኮል መቼም አንረሳው። እኔ አሁን የሚያናደኝ ለዛ በቀል እሾህን በእሾህ የሚባል አይነት እንትን ነው የሚመስለው። አሁን እነ ፈረንጁ እነ ሮቤል ምናምን ነገር እያደረጉ ያለት ልዩነቱ ከተፋቱ በኋላ ሰው አመጡላት ነው እንጂ ያው ጥፋት ለጥፋትነቱ እንትን የብሩክና የአቤል ይመስል እውነት ለመናገር ግን እኔ እንጃ አንዳንዴ እሾህን በእሾህ ምናምን ነገር የሚለው አንዳንዴ አይሰራም። እውነት ለመናገር እኛ ምናምን ሰዎችም ምናምን ነገር ስለሆን እንደ ኢትዮጵያ ምናምን ሰዎችም ስለሆን ክፉን በክፉ ሳይሆን ክፉን በመልካም ማሸነፍ እንዳለብን ምናቅ ሰዎች ነን እና ለዚች ህግ ማለት ነው ትንሽ ለሃይማኖታችን ምናምን ነገር ክብር ቢኖረ ምናምን ቢያንስ ሌላውን ነገር ተውት እና ክፉን በክፉ ለመመለስ ባሞከር። ምክንያቱም ክፉን በክፉ መለስም ማለት ለዛ ለተደረገው ክፋት ነው ምላሽ እየሰጠን ያለ ነው እንጂ ተገቢውን ነገር አይደለም እያደረገን ያለ ነው። እኔ እንደዛ ነው ማስበው። ከጥሩ እና ከመልካሙ ጊዜ ግን በጣም መጥፎና የሚያስጠላው ጊዜ በጣም ገነነብኝ በዚህ ሰዓት። ስለዚህ ይህንን መጥፎ ነገር ደግሞ ሁልጊዜ ወደ ህይወቴ አክሰፕት እያደረኩኝ መኖርን ስለማልፈልግ እሱም መርጬ ከእርሱ ጋር ነው ያለሁት በዚህ ሰዓት። ጀመር አሁን በምርጫ ውስጥ ምናምን የምንገባባበት ታይም አይደለንም እኮ። አሁን ስሙ እስቲ አሁን አብርሽ በዚህ ሰዓት ምን አይነት ስሜት ሊሰማው ይችላል ብላችሁ ታስባላችሁ? እኔ የአብርሽን ስሜት በዚህ ሰዓት ለሰከንድ ልረዳው አልችልም። ለሰከንድ በቃ ልረዳው አልችልም። እዛው በአብርሽ ቦታ የሆነ ሰው ነው ሊረዳው የሚችለው። ምናልባት ከዚህ በፊት ሩታ የሚጎዳ ነገር እሱ አድርጓል ምናምን ነገር ግልጽ ነው። በቃ ማናችንም የምንክደው ነገር አይደለም አድርጓል። ግን አፍ አውጥቶ እንደዚህ ሄርሜላን እመርጣለሁ ምናምን ነገር ያለበት ጊዜ የለም። ነገር ግን አሁን
እንዴት ነው ደስታ የሚሰጠኝን ሰው ስላገኘው ህይወት አድርጎ እንዴት ነው አጣጥሞ ማኖር የሚችል ሰው ስላገኘው በቃ መርጫለሁ፣ አለቀ። ስለዚህ አሁን ሩታ እውነትሽን ነው። እኔ እኮ ማለት ነው በቃ እኔ እስካሁን አልተዋጠልኝም። ምን ነው የምላችሁ በቃ ደስታን ሊሰጣት አይችልም። በቃ ሌላ የተሻለ ሰው ፈልጉላት። ሲጀመር ፈልጉላት አይደለም ራሷ ሴት ናት ምናምን ነገር የትኛውንም ወንድ በቃ ስባ ምናምን ነገር ጥሩ የምትለውን ሰው አግብታ ምናምን ነገር ባሏ አድርጋ ልትኖር ትችላለች። ምንም እዚህ ገባ ማይባል ሰው አምጥታችሁ እንትን ማለታችሁ ነው የሚያናደኝ እንጂ የሩታ ውሳኔ ምናምን ነገር አያገባ ነው። እሱ የራሷ ምርጫ ነው። ትክክል ትሁንም አትሁንም ምናምን ነገር እሱ የራሷ ምርጫ ነው። ግን ቢያንስ የምትመርጠው ሰው ላይ አትሳሳት ነው። እንደማሸንፍ ነገር ነው። ስለዛት እንደዛ ከቤት ስላስወጣኝ ምናምን አይደለም። በፍቅር እንደማሸንፍህ ነገር ነበር። በፍቅር ሳይሆን በቁሳቁስ ነገር አሸነፍኩ አትበል። ይኸውልህ እሱ ጫፍ ላይ መድረስ አትችልም ማለት እንዴ። በቃ አቤል እመን ማለት እውነት ለመናገር ከዚህ በኋላ ሩታ የራሷን ሀሳብ ከነገረች በኋላ እንትን መከራከሩ ዝም ብሎ መነታረኩ ቆንጆ ነው ብዬ አላስብም። ምንም ተገቢ አይደለም። በቃ አሁን እናንተ ስለተከራከራችሁ ሩታ ፍላጎትን አትቀይርም አይደል? ፍላጎት እኮ የሆነ እንትን አይደለም። በምን እንዴት ላስረዳችሁ? በቃ ፍላጎት ነው፣ ፈለገች ነው። ምንም ሌላ ምክንያት አያስፈልገው እና አሁን ከዚህ በኋላ የሆነ እንደ ህፃናት እንትን ማፋፈር ምናምን ነገር ከምትጀምሩ ይሄ ህፃናት ኳስ ሰፈር ምናምን ሲጫወቱ ተሸንፎ እንዳልተሸነፈ በቃ በሆነ ወይ በሆነ መንገድ ላይ በሚያልፍ ሰው ወይ በኳሱ ወይ በሆነ ነገር ያሳብባሉ እና ልክ እንደዛ ነው ይሆናል። ውድድሩን ራስን ያመጣኸው ራስን ደግሞ እያፋፈርክ ያለው። ስለዚህ አብርሽም ጸጥ ብሏል፣ አቤልም ጸጥ ብለ ምናምን ነገር ሂዱ። ቢያንስ ልጅ እንዳለው ሰው ብትሆኝ ደስ ይላል። አቤላ እኔ እኮ መጀመሪያም ነገር ነበረ ገባ ከማፌዝ እና አንተን ከማለት ውጪ ምንም ነገር እንደማይመጣ ማለት ነው። አንተ እንደዚህ ምን ተናገር? አመሰግናለሁ። ለማንኛውም አቤል አብርሽ እንደ ዛሬ ተዋርዶ አያውቅም። አብርሽ በቃ ዛሬ የቅሌት ጥግ ነው ያየው። ምክንያቱም በገዛ ሚስቱ አልፈልግህም ተብሎ ማለት ነው አሁን እየሄድ ያለው ሌላ አሁን 3-4 ቀን ምናምን ውስጥ የመጣ ሰውዬ አሸነፉት። እንግዲህ ይሄ ልጅ ከዚህ በኋላ ጤናማ ሄርሜላ ጋር ሄዶ ራሱ ማለት ነው ጤናማ ግንኙነት ይኖራል ብዬ አላስብም። የሚያደርጋቸው ነገሮች በሙሉ የእልህ ነው ከዚህ በኋላ የሚሆኑት። አብርሽ ራሱን መሆን አይችልም ከዚህ በኋላ። ለማንኛውም ይመቻችሁ፣ ሂዱ። ይወስዳል አባቴ ይወስዳል። ለማንኛውም ለራስሽ ሂጂ። ውጭ ይወስደኛል ብለሽ እንደዚህ እውነት በጣም ዛሬ ቅሌት እንዳለ የቅሌት ሁሉንም ነው የገመትኳቸው። ሁሉም አሳፋሪ ሰዎች ናቸው። ምንድነው አሁን እንዲሁም አብርሽ እንዲሁም ዝም ብሎ ምናምን ነገር ቢያንስ ሽንፈቱን አምኖ ሄዷል። ምንድነው እንደዚህ በየመንገዱ መከራከር ምናምን፣ በውጭ ምናምን መሄድ አለመሄድ መፎጋገር። ኧረ ተው እውነት ከእናንተ አይጠበቅም። ውጭ መሄድ ደግሞ ያን ያክል የህይወት ትልቁ ግብ አይደል? እዚህም ደህና አድርጋችሁ ከሰራችሁ ውጭ ሄዳችሁ በምትሰሩት ልክ እዚህም ብትደክሙ ምናምን ነገር ህይወታችሁ ይቀየራል። አለቀ። ለዛ ደግሞ ይሆነ ውጭ ያሉ ቤተሰቦቻችን በትክክል የእናንተም የኔም ምናምን ነገር ቤተሰቦች ኮመንት ላይ በትክክል እንዴት አይነት ነገር እያሳለፉ እንደሆነ ይነግሯቸዋል። እና በዚህ ስትፎጋገሩ በጣም ቅር ብሎኛል። እውነት ለመናገር የሆነ ሀገራችሁን እንደመናቅ አርጌ ነው የምወስደው። እኔ ውጭ ሀገር ያለ ሰው ኢትዮጵያ እንዲሁም ለመምጣት ቢፎጋገር ይሻለኛል። ውጭ ያሉ ሰዎች ምናምን ነገር ውጭ ያሉ ሀበሾች ኢትዮጵያ ለመምጣት ቢፎጋገሩ ይሻል። ምክንያቱም ሀገራቸው ስለሆነ እንደፈለጉ ኮርተው መናገር ይችላሉ። አሁን በማን ነገር ነው ኮርተ ልታወራ የምትችለው? አውሮፓ ሄድክ፣ እሺ በአውሮፓ ኮርተ ምናምን ነገር ልታወራ? ሀገሩ እኮ አንተ ያሳደግከው ሀገር አይደለም፣ ለራሳቸው ያሳደጉት ሀገር ነው። ምክንያቱም ሩታ መጀመሪያ ስትመጣ እንዳያችኋት ከሆነ በሶሻል ሚዲያ ነው የተቀበላችኋት። ያው ብዙ ነገር ፈጥራ ነው እሱ ጋር የመጣችው፣ ብዙ ነገር አድርጋ ማለት ነው። እስከ ማልቀስም ብዙ ነገር እንፈጥራለች እና እንደዚህ ሆነ የመጣች ሰው አይደለም የምትመስለው። ልጅ የሚወለደችለት አይደለም የምትመስለው። አይደለም አሁን አቤል ዝም ብለህ የተረሳ ነገር እያወራ ሩታን ስም ለማጠልሻት አትሞክር። ቤተሰቦች የምታስታውሱ ካላችሁ ታስታውሳላችሁ። ወደኋላ ገና አብርሽና ሩታ ሲተዋወቁ የዛኔ አብርሽ እንዲህ አይነት ሰው አልነበረም። የዛኔ በቃ ጥሩ ልጅ ነው ብላ ነው መልካምነቱ ምናምን ነገር ስባት ነው እንደዛ ስትሆንለት የነበረው። ለትዳርም እሺ ብላ በቃ ላግባሽ ምናምን ነገር ሲል እሺ ብላ ምናምን እንትን ያለችው የዛኔ ጥሩ ሰው ስለመሰላት ነው። ከዛ በኋላ ግን ልክ ትዳር ውስጥ ከገባች በኋላ በወራት ውስጥ ማይሆን ነገር ነው ሲፈጠር ነበር እና በዛ ነገር ልታሸማቀቃት አትሞክር። ቤተሰቦች የምታስታውሱ ካላችሁ ታስታውሳላችሁ፣ ካልሆነ ቪዲዮችን ወደኋላ ሄዳችሁ ማየት ትችላላችሁ። እና አቤላውን እየሞከረ ያለው የዛኔ ሩታ አብርሽን አፈቅረዋለሁ ምናምን ነገር ብላ ስላለቃቀሰች በዛ ላይ አሸማቀቃት እየሞከረ ነው።
በዛ ደግሞ ሩታ የምትሸማቀቅ ሴት አይደለችም። ይኸው ኖቬልም ወስዳለሁ ብሎታል መሰለኝ። በጣም እያሽቃበጠ ነው። ምናየው ነገር ይሆናል ማለት ነው። እንግዲህ አብርሽ በጣም ሶሪ ይህን ነገር ስለተፈጠረ እና ስለዚህ የነበረን ቆይታ ይህን ይመስላቸው። እንዴ እኔ እኮ ግራ ገብት የሚለኝ ማለት ነው ገና ቪዲዮን ስትጀምር ሀሳብ የነበረው የሩታን ሀሳብ በቃ ሰምታችሁ መሄድ ብቻ ነበር እና አሁን ደግሞ የምታወራው በቃ ይሆናል ማለቃቀስ ነው። በቃ ቶታሊ ማፋፈርና ማለቃቀስ ነው እና ሁለተኛ ሌላ ፕላን አውጣ ወይ አብርሽ ጋር ሌላ ሴት የምታመጣበትን ወይ ደግሞ ብቻ ይሆን እናንተ ሴራ አይጠፋችሁም መቼስ። አሁን ከብሩክ ጋር ብዙ ሚቲንግ ምናምን ነገር አስልታችሁ ምናምን አታውቁም መሰለኝ አርጋችሁ ምናምን ይሄ ሴራ ምናምን አውጥታችሁ አታውቁም። ለዛ ቁጭ በሉና 1-2 ቀን ረፍት ወስዳችሁ ከብሩክ ጋር ተነጋገሩ። ከዛ በኋላ በአዲስ ሴራ እንጠብቃችኋለን ማለት ነው። ለማንኛውም የዛሬው ቪዲዮ ይህን ይመስል ነበር። ሩታ ደስታ ተብዬውን መርጣ ሄዳለች። ይበጃታል አይበጃትም በጊዜ ሂደት የምናየው ይሆናል። እስቲ እናንተን አስተያየት እዚህ ላይ ኮመንት ስር እንደፈለጋችሁ የተሰማችሁን በሙሉ በማስቀመጥ ሀሳባችሁን ግለጹ። ቪዲዮ ከተመቻችሁ ደግሞ ላይክ አድርጉ። አዳዲስ ሰዎች ካላችሁ እኔ ቡሱ ነኝ ብያለሁ አይደል? በድጋሚ ላስተዋውቃችሁ ራሴን ቡሱ እባላለሁ። እንደ ተመልካች ቤተሰብ መሪ ልበል ብቻ እንደዛ ምናምን ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። የደውል ምልክቷንን በመጫን ቶሎ ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። ከዚህ በፊት የደውል ምልክቷን ያልተጫናችሁ ሰዎችም ተጫኗትና ቶሎ ቪዲዮዎች ይደርሷችኋል ማለት ነው። እና ሌላ ምንድን ነው በቃ ሌላ ነገር የለንም። እዚህ ድረስ ስላያችሁ ሁላችሁንም አመሰግናችኋለሁ፣ ወዳችኋለሁ። በድጋሚ መልካም የጥምቀት በዓል። ቪዲዮን 1111 ላይክ ብያችኋለሁ። 1111 ላይክ ኮመንት ላይም ደግሞ አንዳንድ እያላችሁ ጻፉ። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።